ሰዎች ይህንን ማወቅ አለባቸው። እውቀቱ ወይም ሙያ ከዛፉ አንዱ ቅርንጫፍ ነው። አንዱ ቅርንጫፍ ደርቆ ሌላኛው ደግሞ ጠውልጎ ሊሆን ይችላል። የጋብቻ አማካሪ ሆኖ ገብቶም በተመሳሳይ ግንኙነት የአንዲትን ሴት ትዳር ያፈረሰ ሰው አውቃለሁ። መምህርም ሆኖም አርቲስትም ሆኖም ይህንን ያደረገ ይኖራል። አንድ ደንበኛዬ አርቲስት ተዋውቃ ቤቱ ትጋበዛለች። ፊልም የመስራት ጉጉቷ ከፍተኛ ስለነበር ሳታቅማማ ቤቱ ድረስ ትሄዳለች። ታዋቂው ሰው ትልቅ ሰው ነው ብዬ ስለማስብ ሳላቅማማ ነው ሄድኩት አለችኝ። ፊልም መስራት እንደምፈልግ ስነግረው ጥያቄን እንደሚቀበለውና እርቃኔን ማየት እንደሚፈልግ ነገረኝ። ለምን ብዬ ስጠይቀው የገላዬ ቅርጽ ለፊልም ስራ አስፈላጊ መሆኑን ለማረጋገጥ እንደሚፈልግ ነገረኝ። እና ያለሽ ብዬ ጠየቅኳት። አዎ አደረግኩ። እሱ ብቻ አይደለም፣ ልክ እንደ ሞዴሎች ወደፊት እና ወደ ኋላ እንድመላለስ አደረገኝ። ገላዬን ከተመለከተ በኋላ እንዲህ አለኝ፣ ገላሽ ላይ ብዙ ትርፍ ስጋ አለና ለፊልም ስራ አትሆኝም አለኝ። በጣም እፍረት ነው የተሰማኝ አለችኝ። ወደ አስመረት ታሪክ እንመለስ። ዶክተር ነው፣ ተምሯል። ስለ ፍቅር የተሻለ ያውቃል። ከባሌ ያጣሁትን ይሰጠኛል፣ ሊጎዳኝ አይችልም፣ ምክንያቱም እሱ ዶክተር ነው ያለችኝ። ይቺ ሴት አንዱ ከሚያንቋሽሻት ወንድ ለምንድን ነው ወደ ሌላ የሚያንቋሽሻት ወንድ የሄደችው? ባሏ አይበቃትም ነበረ? በትዳሯ ጣልቃ ገብቶ የት ድረስ የሚያዋጣትና የምትፈልገውን የሚሰጣት ሆኖ ይቀጥላል? ለምንድን ነው ይህንን ማሰብ ያቃታት? ምናልባት ደግሞ አስበውም ይሆናል። ለምንድን ነው ይህንን ግንኙነት ማቋረጥ ያቃታት? ለምንድን ነው ከእሳት ወደ ረመጥ መሄድን የመረጠችው? እንዲህ አይነት ተመሳሳይ ሰዎች አሉ። በመስሪያ ቤትም ውስጥ ምንም ረዳት ሳይፈልጉ ያለውን ስራ ሁሉ ራሳቸው ሲሰሩ የሚታትሩ ሰዎች አሉ። ልታግዛቸው ስትል ደስ የማይላቸው አሉ። ስራን ወደ ሌላ ማካፈል አይፈልጉም። የመጣውን ሁሉ ራሳቸው ላይ ይጭናሉ። ጊዜና አቅም እንዳነሳቸው አያውቁም። ሁሌም ራሳቸውን ከባድ ጫና ውስጥ ይከታሉ። እንደዚህ አይነት ሰዎች ደጋግመው የሚሉት ነገር መልካምነት ጥሩ ነው፣ ይህን ሁሉም አድርገው ስለ መልካምነት ነው ብዬ ነው፣ ስለ ፍቅር ብዬ ነው። ደንበኛዬ መልካምነቴ ቀይረዋል ብዬ ነው ነበር የምትለው። በ17 ዓመት የማማከር አገልግሎቴ ብዙዎቹ ተመሳሳይ ሁኔታ ውስጥ የሚገቡ ሰዎች የሚሉት ተመሳሳይ አባባል ነው። ለፍቅር ብዬ ነው፣ ለመልካምነት ብዬ ነው፣ እኔ መልካም ልሁን ብዬ ነው። የአንዲት ደንበኛዬ ታሪክም ከዚህ ታሪክ ጋር ስለሚሄድ ላንሳልህ። ይቺ ደንበኛዬ ከፍቅረኛዋ ጋር በእጮኝነት እያሉ ነው አብረው መኖር የጀመሩት። እጮኛዋ ያጨሳል፣ ይቅማል፣ ይጠጣል። ሱሶቹ በሙሉ እርሱ ጋር ነው መገኛቸው። ወደ ፍቅር ግንኙነት ስንገባ ይህንን ሱስ ካልተውክ አብሬህ አልቀጥልም አልኩት። እሱ ደግሞ እርጅኝ፣ እኔም ከሱስ መላቀቅ እፈልጋለሁ። ከዚህ ልታወጣኝ የምትችለው እናቴ ነበረች፣ አሁን ሞታለች። በህይወት ያለሽው አንቺ ነሽ። አንቺ ከረዳሽኝ ሱሱን በሙሉ ተወዋለሁ፣ እቀየራለሁ ብሎ አልቅሶ ነገረኝ። ከዚያ አመንኩትና ገብቼ አብሬው መኖር ጀመርኩኝ። ቤቱ ከገባው በኋላ ሱሶቹን መተው ቀረና አባባሳቸው። ጠጥቶ ይመጣና ይደበድበኛል። ከዛሬ ነገ ይለወጣል ብዬ ባስብም አንድ ቀን ጭራሽ ሊገለኝ ሲል ቤተሰብ ተሰብስቦ ከቤት ወጣው አለችኝ። ይቺ ደንበኛችን ወደ ደንበኞቿ ጋር ስትሄድ 1-3 ወር ከቤት እንዳትወጪ ተብላ እርሱም ሳታገኘው ቀረች። ከ3 ወር በኋላ ግን አንድ ቀን ተደብቃ ደወለችለትና አገኘችው። ናፈቀኝ ብላ ነው የደወለችው። እንዴት እየኖረ እንደሆነ ስትጠይቀው ከሷ መውጣት በኋላ ህይወት እንደሌለው ነገራት። አንዴ እንኳን አግኝቼሽ አይንሽን ልየው አላት። ያለችበትን ሰፈር ሲጠይቃት ነገረችው። በኮንትራት ታክሲ ተደብቆ መጣና አገኛት፣ ይዟት ሄደ። ከሄደች በኋላ ግን ብዙም ሳይቆይ ድጋሚ መደባደቡን ቀጠለ። እርሷም ከዚህ በኋላ የቤተሰቦቿን አይን ማየት አትችልም። በስራዋ አፍራለች። ስለዚህ ዱላው ሲበረታባት ጓደኛዋ ቤት ትሄዳለች። ተመልሳ ትገባለች። እንደገና ይደበድባታል። ይቺ ሴት ይህን ሁሉ የምታደርገው ለፍቅር ብላ ነው። ለፍቅር የመካፍለው መስዋዕትነት ነው ትላለች። አንድ ቀን ይቀየራል ብላ ታስባለች። በጣም ብዙ ሴቶች አንድ ቀን ይቀየራል ብለው ህይወታቸውን አደጋ ውስጥ ከሚከተው ወንድ ጋር ይቆያሉ። የፍቅርና በመልካምነት ስም ብዙዎች ሰዎች በትዳርም በስራም በንግድም ከማይሆን ሰው ጋር ይወዳጃሉ። ለፍቅር ሲሉ አላስፈላጊ መስዋዕትነትን የሚከፍሉ ሰዎች ዋነኛ ምክንያት የታመመ ቤተሰብ ውስጥ ማደግ ነው። እንደ ጨጓራችንና አካላችን ቤተሰባችንም ይታመማል። ያደግነው በመላእክት እጅ ካልሆነ በስተቀር ሁላችንም መጠንና ሁኔታውን ይለያይ እንጂ ያደግነበት ቤተሰብ ችግሮችና ህመሞች አሉብን።
በታመመ ቤተሰብ ውስጥ ያለው የእርስ በርስ ግንኙነት ግራ የሚያጋባ ነው። የታመመ ቤተሰብ ውስጥ ንዴቱን የማይቆጣጠር ወላጆች ወይም አሳዳጊ ሊሆኑ ይችላሉ። አካላዊ ህመም ያለበት እህት ወይም ወንድም፣ ለስህተት ሁሉ ጋር ዱላ የሚቀድማት አያት ልኖር ትችላለች። በመጠጥ ሱስ የተጠመደ አባት ወይም እናት፣ ወሲባዊ ትንኮሳ ወይም ጥቃት የሚያደርስ የቤተሰብ አባል፣ ለስሜት ፍላጎቶች በዝምታ መልስ የሚሰጥ ወላጅ፣ በከፍተኛ ሱስ ውስጥ የተዘፈቀ የቤተሰብ አባል፣ ግጭቶችን በአካላዊ ጥቃት የሚፈቱ የቤተሰቦች አባላት፣ ከጤናማ መንገድ ውጪ የተወሳሰበ ፍቺን የሚመርጡ ጥንዶች፣ ከትዳር ውጪ የሚፈጠር ጾታዊ ግንኙነት እንደ ተራ የሚቆጠር ባልና ሚስት ችግሮች በማኩረፍ መፍትሄ የሚሰጡ ወላጆች ያሉበት መገለጫዎቹ ናቸው። ወላጅ ወይም አሳዳጊ በልጅ ህይወት ውስጥ ትልቅ ሚና አለው። ወላጅ ለህፃኑ ዓለሙ ነው። በታመመ ቤተሰብ ውስጥ ግን ዓለሙ የተዛባ ይሆናል። የልጆች መሰረታዊ ፍላጎቶች ላይሟሉ ይችላሉ። ቀደም ሲል እንደገለጽነው በታመመ ቤተሰብ ውስጥ የአእምሮ ህመም ያለበትና ለችግሩ ምንም አይነት እርዳታ ያላገኘ ወላጅ ወይም አሳዳጊ ሊኖር ይችላል። የልጁን አካላዊና ስሜታዊ ፍላጎቶችን ማሟላት ያቃተው ማለት ነው። ህፃን ይህንን መረዳት አይችልም። የልጆች አእምሮ ነገሮችን በነጭና ጥቁር መነጽር ነው የሚመለከተው። እናቴ አጠገቤ መሆን አትፈልግም ምክንያቱም እኔ ተፈላጊ ስላልሆንኩ ነው። በቃ ልጅ እንደዚህ ነው የሚያስበው። ሆን ብለው ምክንያት ፈጥረው ከልጆቻቸው የሚሸሹ ወላጆች አሉ። ለምሳሌ አንድ ደንበኛዬ ከልጆቹ ጋር በአካልም ሆነ በስሜት መቀራረብ አይፈልግም። ለዚህ ደግሞ ምክንያቱ ብዙ ፊልድ ስለምወጣ ልጆቼ ካጡኝ ይጎዳሉ ነው መልሱ። አንድ ቀን ብሞት ልጆቼ ይጎዳሉ የሚለውም አጋጥሞኛል። ሰው ስለ ነገ እርግጠኝነት መናገር አንችልም። ያለችን ዛሬ ናት። ዛሬን ነው ለልጆቻችን ማድረግ የምንችለው። ዛሬ ነው የምንሰጣቸውን ነገር ለነገ ስንቅ የሚሆናቸው። ልጆች ከገዛንላቸው ጫማና ልብስ በላይ የሚያስታውሱት አብረናቸው ያሳለፍነው ጊዜ እና ጨዋታ ነው። ትውስታቸው የሚያመዝነው በተሰጣቸው ፍቅርና ደስታ ላይ ነው። ቴዲ፣ እስኪ አንተን ልጠይቅህ፣ ስለ ልጅነትህ ምን ታስታውሳለህ? ብዙ ሰው እኮ የሚያስታውሰው የልጅነቱን ጨዋታ ነው። ጫማ ሲገዛልን ለሰፈር ልጆች ለማሳየት የቸኮል ነው። አዲሱን ጫማችንን ሳናወልቅ ካልተኛን ያልነው። ወላጆቻችን ፍቅር የሰጡን፣ ስናለቅስ ያባበሉን፣ ያቀፉንን፣ የሳሙንን ብዙ ትዝታዎች ስሜት ናቸው። ውስጣቸው ትልቅ ስሜት አለው። ይህ ደግሞ የሚገኘው ሰው ከውስጥ ባለው ግንኙነት ነው። የምናስታውሰው ከአባት ወይም እናት ጋር የነበረን ግንኙነት እንጂ አባቴ ወይም እናቴ ባይምሯቸው ስለተጨነቁት ነገር አይደለም። ያም ሆነ ይህ ልጁ የሚያውቀው አባቱ ከመሳሳቱ የተነሳ ጊዜ መስጠት እንዳልፈለገ ሳይሆን አባቱ እንደማይወደው ነው። ገና ከመምጣታቸው ስልክ ደውሎ ልጆቹን አስተኝልኝ የሚሉ አባቶች አሉ። ቤቴ ስገባ በጣም ስለሚደክመኝ የልጅ ጫጫታ መስማት አልፈልግም ነው መልሳቸው። እናትም ተሯሩጣ ታስተኛቸዋለች። ብዙ ጊዜ ልጆቿ አባታቸውን ማየት እንደሚፈልጉ ቢናገሩም የእናት መልስ ግን አባታችሁ በጣም ይደክመዋል፣ ለእናንተ ብሎ ነው ቀኑን ሙሉ የሚለፋው፣ ስትጮሁበት ይናደዳል፣ ስለዚህ አርፋችሁ ተኙ የሚል ነው። ልጆች ስለ አባታቸው ምን የሚያስቡ ይመስልሃል? እውነት አባታቸው ቀኑን ሙሉ መልፋቱን ከግምት ውስጥ የሚያስገቡ ይመስልሃል? አይደለም። ልጆቹ የሚያውቁትን አባታቸው ከነርሱ ጋር ጊዜ ማሳለፍ እንደማይፈልግ ቢሆን ምክንያቱ እነሱ ተወዳጅ ስላልሆኑ ነው። በታመመ ቤተሰብ ውስጥ ወላጆች ሆን ብለው ወይም ሳያውቁ ከልጆቻቸው በአካልና በስሜት ርቀው ይሄዳሉ። በታመመ ቤተሰብ ውስጥ ልጆች የሚጠበቅባቸውን ነገር ካለ እንከን መፈጸም አለባቸው። አለበለዚያ ግን ውርደት ይከተላቸዋል። ልጆች ሲያጠፉ ተገቢ ወቀሳ ቢኖር መልካም ነው። ነገር ግን በታመመ ቤተሰብ ውስጥ እንዲህ አይደለም። የልጁ የመስራትና የማደግ መሞከር አቅሙ ይወሰድበታል። የአንድ ደንበኛዬን ታሪክ ልንገርህ። በወቅቱ እድሜዋ ገና 13 ዓመት ነበር። የደንበኛ አባት በጣም ተቆጪ ናቸው። ምንም ነገር አይተውም፣ አያልፉም። ከሰፈር ልጆች ጋር ሆነን ስንጫወት ጸጉር መሰራራት ተጀመረና ከፊት ያለውን ጸጉሬን አወጣሁት። አባቴ ከስራ ሲመለስ ጸጉሬን ተመለከተው። አንገቱን ጎትቶ መሬት ላይ ወረወረኝ። በእግሩ እየረገጠ ደበደበኝ። የትም እንደማልደርስና ሴተኛ ዳሪ እንደምሆን ነገረኝ። ከሁሉም በላይ ያሳፈረኝ አባቴ ሲደበድበኝና ሲሰድበኝ የሰፈሬ ሰዎች ባሉበት ነው። ከዚያ ቀን በኋላ ከጓደኞቼ ጋር መጫወት ተሳቀቅኩኝ። በታመመ ቤተሰብ ውስጥ ውርደት የተለመደ ነው። ልጆችን መንገድ ከማሳየት ይልቅ ለማሳቀቅና ለማዋረድ ማስተማር ዋነኛ አማራጭ መንገድ ተደርጎ ሊወሰድ ይችላል።
በታመመ ቤተሰብ ውስጥ ልጆች የጥፋተኝነት ስሜት እንዲሰማቸው ማድረግ የተለመደ ሊሆን ይችላል። ወላጆች የኢኮኖሚና ማህበራዊ ችግሮች ሊኖርባቸው ይችላል። ነገር ግን የእነዚህን ችግር ኃላፊነቶች ልጆች እንዲወስዱ ያደርጋል። አንድ ደንበኛ ነበረኝ። ከልጅነቱ ጀምሮ የመተንፈሻ አካል ችግር ነበረበት። ታዲያ እናቱ የከፋኝ ቀን በተደጋጋሚ ምን ትለዋለች መሰለ? አንተ ባትታመም ኖሮ እኔና አባትህ ቤት መግዣ ይኖረን ነበር። ደንበኛዬ ሁል ጊዜ በሱ መታመም ቤተሰቡ ወደ ኋላ መቅረቱን ያስባል። ምናልባትም እኔ በህይወት ባልኖር ኖሮ ቤተሰቤ በቤት ውስጥ አያሰቃዩም ነበር ይላል። አስበው፣ በታመመ ቤተሰብ ውስጥ በዋነኝነት የሚጎዱት ልጆች ናቸው። ምክንያቱም ተቆጪ እናት ልትሆን ትችላለች። ተናዳጅ አባት ወይም ታላቅ ወንድም ሊሆኑ ይችላሉ። ተቆጪዎች አያትም ሞግዚትም ሊሆኑ ይችላሉ። ብቻ እነዚህ ሰዎች የእኛን ፍላጎት አሳልፈን የምንሰጣቸው ወይም ራሳቸው የሚወስዱ ናቸው። የልጆች ፍላጎት ጭራሽ ቦታ አያገኝም። ልጅ በታመመ ቤተሰብ ውስጥ ሲያድግ በእንቁላል ቅርፊት ላይ እንደመራመድ ሆኖ ነው። እዚያ ቤት ውስጥ የተለየ ፍላጎት ያለው ሰው አለ። እርሱም በሰላም እንዲኖሩ ያ ሰው መናደድ የለበትም። ያ ሰው በማንኛውም መንገድ መደሰት አለበት። የሱን ፍላጎት እንዳይጎድል ተጠንቅቀ መሄድ ማለት በእንቁላል ቅርፊት ላይ እንደመሄድ ማለት ነው። ጠጪ አባት ወይም እናት ቤት ውስጥ ይኖራሉ። ቤት ውስጥ የተለያየ አይነት ደረጃ ላይ ያለ አይምሮ ታማሚ ሰው ሊኖር ይችላል። ያው እኛ በልማዳችን ተለያይቶ ላልታወቀ የአይምሮ ህመም ወደ ሕክምና አንሄድም ካልባሰብን የዚያ ሰው ህመም ለኛም ስጋት ካልሆነብን በቀር። በዚያ ላይ ለስነ ልቦና መቃወሶች ያለን የተዛባ አመለካከትም አለ። ስለዚህ ቤት ውስጥ የአእምሮ ጤና ወይም የስነ ልቦና ችግር ያለበት ሰው እያለ እኛ ግን ላናውቀው እንችላለን። እነዚህ ሰዎች ተቆጪና ተናዳጅ መሆናቸው ብቻ ነው የምናውቀው። ነገር ግን ጉዳዩ የመናደድና የመቆጣት ብቻ ላይሆን ይችላል። የአእምሮ ጤና መጓደልም ሊሆን ይችላል። ሌላው ደግሞ ቤት ውስጥ የማይገመት አይነት ህይወት መኖርም አለ። እናት ወይም አባት መቼ እንደሚቆጡ መቼ ደሰቱ መቼ ምን እንደምንሆኑ ላናውቅ እንችላለን። ልጆች ስለ ወላጆቻቸው ባህሪ መለዋወጥ እርግጠኛ ሆነው አለማወቅ ማለት ነው። የአንዲት ደንበኛዬ ባል ነጋዴ ነው። 2-3 ቀን ከልጆቹና ከመላው ቤተሰቡ ጋር ሲስቅና ሲጫወት ቆይቶ ንግዱ ያልቀናው ቀን ደግሞ መላውን ቤተሰብ ያኮርፋል። ሚስት ይህን ጠባዩን ታስታውቃለች። ልጆች ግን የሚገጥማቸው ስለ አባታቸው ባህሪ መለዋወጥ ምክንያት እርግጠኛ አለመሆን ነው። ልጆች እዚህ ቤት ውስጥ መቼ ቦምቡ እንደሚወድቅ አያውቁም። ስለዚህ ልጆች ለመኖር መገመት ነበረባቸው። በአባታቸው ጠባይ የተነሳ ግን ምንም ነገር እንዳይገምቱ ሆነዋል። አባታቸው መቼ ደስተኛ ሆኖ እንደሚያቅፋቸውና መቼ ደግሞ ፊቱን እንደሚያዞርባቸው መገመት አይችሉም። ስለዚህ ቤት ውስጥ የሚያንቀሳቀሱት በእንቁላል ቅርፊት ላይ እንደመራመድ ሆነው ነው። ወደ በኋላችን ስንመጣ እናትና አባት ላይ መጥፎ ነገር እውነቱን መጥፎ ቢሆንም ማውራት የተለመደ አይደለም፣ እንደ ኃጢአትም ይቆጠራል። ስለዚህ ልጆች ከቤት ሲወጡ ጭንብል ወይም ማስክ አድርጎ መውጣቱን ይለማመዳሉ። እነሱ ያመኑትን ሳይሆን ሰው ሊሰማው የሚፈልገውን ያወራሉ። ባለፉት 17 ዓመታት ለብዙ ሙያዎች ላይ ከሚሰሩ ሰዎች ጋር አውርቻለሁ። ከኪነ ጥበብ ሰዎች፣ ከስፖርተኞች፣ ከባለ ሀብቶች፣ ከተማሪዎች ጋር ሰርቻለሁ። ብዙዎቹ እናታቸው እንደሚወዷቸው ነው የሚናገሩት። እናቶቻቸውን እንከን አልባ በሆነ መልኩ ይገልጿቸዋል። በምክክር አገልግሎት ጥቂት ሲቆዩ እናቶቻቸው ተቆጪ፣ ደብዳቢ፣ ንዴታ፣ ጨካኝ እንደሆኑ ነው የሚናገሩት። አንዲት ደንበኛዬ ወደኛ ቢሮ የመጣችው ጭንቅላቴን ሰላም አይሰማኝም ብላ ነው። ስሟን መሰረትን በለው። እናቷ ከ2 ዓመት በፊት ደንበኛዬ እኛ ቢሮ በመጣችበት ጊዜ ነው በህይወት የተለዩዋት። የተሰማኝንን ሀዘን መርሳት አልቻልኩም ብላ ነው የመጣችው። ስለ እናቷ ስታወራ እናቴ የምትገርም እናት ናት፣ በጣም ትወደኛለች፣ እኔም ከልብ አፈቅራታለሁ፣ ለዚያም ነው ሞቷን መቀበል ያቃተኝ ብላ ነገረችኝ። በስነ ልቦና ሕክምና ክትትል ወቅት ስለ እናቷ ከራሷ ከልጇ ከመሰረት ያገኘሁት መረጃ ልጅ አድጋ ነፍስ እስክታውቅ ድረስ እናቷ ብዙ አታናግራትም ነበር። እናቴ ቤት ውስጥ ድምጽ እንዲሰማ አትፈልግም። በተለይ ማታ ማታ ላይ ድምጻችን እንዲሰማ አትፈልግም። እንደ መቃብር ጸጥ ያለ ነው የኛ ቤት። ስለዚህ ሁላችንም ልጆቿ ምሽት እንዲመጣ አንፈልግም። እንፈራዋለን። ትንሽ ድምጻችን ከተሰማ አትንጫጩ ትለናለች። እሷም ዝም
ማታ ይህንን አይተዋል። ጠዋት ሲነሱ ግን አባትና እናት ሰላማዊ ሆነው ሲሳሳቡ ቡና ቆርሰው ቁርስ ሲበሉና ቡና ሲጠጡ ያያሉ። ልጆች በዚህ ጊዜ ይደነግጣሉ። አንድ የኔ ደንበኛ ወላጆቹ ምን ብዬ እንደነበሩ ነግሮኛል። ማታ ቤቱ በግጭት አንድ ልጆት ጠዋት ላይ እንዳስነገረ ታውቁ ሲሳሳቡ እናያለን። እንዴ ማታ አባዬ በጣም ነበር ይላል። አየህ ዘብኛ ወቀርታችን ጋጭን እናደርጋለን። እኛ መሀል ጣቤ ትለኛለች አለ። እንዲህ ሳስበው ማታ ጸቡ ባይኑ አይቶ ጠዋት ግን እናቱ ምንም የለም ማለት ነው። ደግሞ በእርግጥም እናትና አባቱ ጠዋት ላይ ሰላም ናቸው። ስለዚህ ይህ ልጅ ያየውን ነው የተናገረው። የሚያምነው ይህ ልጅ ከወላጆቹ ውጪ ሌላ የለም። ወላጆቹ ሳያምናቸው እንዴት ይችላል? በአይኑ ያየው የተለየ ነው። ይህ ድርጊት ደግሞ አንድ ጊዜ ሲሆንበት ስለዚህ ይህ ልጅ ከሚያየው ይልቅ የተናገረው ይህ ልጅ ከሚያየው ይልቅ የሚሰማው እዚያው ልጅነቱ ጋር ብቻ አይቀርም። አብሮት ያድጋል። የምታየውን የሚነገረው እንዲህ እንደሚነገረው ቀላል ከኔ ደንበኞች ጥቂት የማይባሉ እዚህ ጭቁ ባሏ ከሌላ ሴት ጋር ሲሄድ ሲሳሳም ወይም መኝታ ክፍል ተያይዘው ሲገቡ እያየችም በአይኗ በብረቱ ካየችው ይልቅ ማታ ባሏ ሲመጣ የሚነግራትን የምታምን ደንበኛ አለችኝ። ደንበኛ ሳትሆን ደንበኞች አሉኝ። እነዚህን ሰዎች እናላግጥባቸዋለን፣ እንደ ቅርበታችን ደግሞ እንሰድባቸዋለን። ሴት አሰዳቢ እንላቸዋለን። መድኃኒት አድርገውባታል ልንላቸው እንችላለን። ይህ ያመጣው ግን እኛ ያሰብነው ሳይሆን እሷ የመጣችበት መንገድ ነው። አንቺን ነው የሚወድሽ፣ እሱ አስፈላጊ አይደለም። አንቺ ነሽ በጣም ምርጧና አስፈላጊ ሴት፣ እሷን አይፈልጋትም ሲላት ይህ አምና ትቀበላለች። ለምን የነገራት እንደዛ ነዋ። እኛ ከሌላ ሴት ጋር ተቃቅፎ መኝታ ቤት ሲገባ አይታው እንላለን። አሁን አይታለሉ ካየየችው ግን እሱ የነገራትን ታምናለች። እርሱ አይፈልጋትም ነው ያለው። ስለዚህ ይቺ ሴት እሷን እኮ አይፈልጋትም ትላለች። አንቺን ነው በጣም የሚወድሽ ብሏታል። ስለዚህ እሷም እኔን ነው የበለጠ የሚወደኝ ትለናለች። ይቺ ሴት ብዙዎቻችን እንፈርድባታለን። እንዴት ባይኗ ያያችሁን እንላለን። አዎ አይታ ሊሆን ይችላል፣ ግን የተነገራትን ይበልጥ ታምናለች። ይቺ ሴት ገና በጨቅላነቷ የምታየውና የሚነገራት እየተምታታባት ነው ያደገችው። ስለዚህ ደግሞ የምታምናቸው ነገሮች የነገሯትን አምና ትቀበላለች። ስለዚህ እድሜዋን ሙሉ ከምታየው ይልቅ የሚነገራትን እያመነች ነው እዚህ የደረሰችው። በባሏ ላይ ብቻ ሳይሆን በራሷም በጓደኞችም ላይ እንዲሁ ናት። አንዲት ሌላ ደንበኛ ደግሞ አለችኝ። ባሏ በእርሷ ላይ ከሌሎች ሴቶች ጋር ሄዶ ይማገጣል። ይህ ባህሪውን የእርሷ ቤተሰቦች ያውቃሉ። እርሷም በአይኗ የምታያቸው ጥፋቶች አሉት። የሚነግራት ደግሞ ያየችውን በሙሉ የሚደመስስ ነው። ወንድሟ ባሏን ከሌላ ሴት ጋር መኝታ ክፍል ሲገባ አይቶት እኔ ያንቺ ወንድም ነው በመባሌ አፈርኩ፣ ምን እስክትሆኚ ነው የምትጠብቂው ይላታል። ሚስት ራሷም ባሏም ሞባይሉ ላይ ከሴቶች ጋር በጽሁፍ ወይም በቴክስት የተለዋወጣቸውን የፍቅር መልእክቶች አይታለች። ኡኡ አለች፣ አበድኩ፣ አገር ይያዝልኝ አለች። ከሌላ ሴቶች ጋር የፍቅር ቃላትን በጽሁፍ መለዋወጡን ባልየው አልካዳትም። እኔ መጥፎ አመል ስላለብኝ እንጂ አንቺ እኮ ነሽ ሚስቴ። ሰርግ ወይም ለቅሶ ስሄድ ማንን ነው ይዤ የምሄደው? አንቺን ነው። ትልቅ ቦታ ብትጠራ አንቺን ነው የምወስደው። ቤት ወይም መኪና በገዛ አንቺን ነው ይዤ የምሄደው። እሷ ተራ ሴት ናት፣ እንደ ሸቀጥ ቁጣሪያት፣ አንቺ ነሽ አስፈላጊ ያላት። በዚህ ብቻ አሳመናት። አመነች። የሰማችውን አመነች። ራሷ ያየችውንም ሆነ ወንድሟ ያየው ዋጋ አስጣ። በኋላ ምንድነው ያደረገችው? ለጸብ ምክንያት የሆነችው ሴት ጋር ደውላ ከባሌ ራስ ላይ ውረጂ፣ አንቺን አይፈልግሽም፣ ለባሌ አንቺ አስፈላጊው ሴት አይደለሽም፣ እኔን ነው የሚፈልገኝ ነው ያለቻት። ይቺ ሚስት በዙሪያ ያሉ ጓደኞቿ ቤተሰቦቿም ሆኑ ይህን መጽሐፍ በሚያነቡ አንባቢያን ዘንድ እንደ ጤነኛ ሳትቆጠርና ሊሳቅባት ይችላል። ግን እንደዚህ ናት። ባሏ ከሌላ ሴት ጋር ተቃቅፎ የተነሳውን ፎቶም አይታም ቤቱን ትታ አልወጣችም ወይም ውጣልኝ አላለችውም። እሷ ናት አሳስታን በግድ የተነሳ ነው ሲል ውስጡን አመነችው። የእርቅ ማዕድ የሬዲዮ ፕሮግራም ላይ ባሏ ሌላ ሴት አስረግዞ በዲኤንኤ ጭምር ተረጋግጦ ባል ይህንን እንዲያደርግ ያደረገኝ መንፈስ ነው፣ መድኃኒት ተደርጎብኝ ነው ሲል አመነችው። ልጁ በፍጹም የሱ አይደለም፣ በድግምት ነው ውጤቱ የተቀየረው ነው ያለችው።
ይቺ ሴትም የምታየውን ሳይሆን የምትሰማውን እንድታምን ተደርጋ ነው ያደገችው። አባት ልጁን የሚያበቃውን ያህል ይመታውና ቆየት ብሎ በማባበል አይነት እኔ እኮ ስለምወድ ነው እንዳትበላሽብኝ ነው ምመታ ይለዋል። ብዙ ወላጅም እንዲያደርጋል። እውነትም ደግሞ ለልጁ ልብስ የሚገዛለት፣ ትምህርት ቤት ወላጅ አምጣ ሲባል የሚሄድለት፣ መጫወቻ ሻንጉሊት የሚገዛለት አባቱ ነው። ልጅ አባቱ እንደሚወደው ጥርጣሬ የለውም። ስለዚህ ልጁ አእምሮ ውስጥ የሚቀመጠው አባቴ የሚመታኝ ስለሚወደኝ ነው። ሲመታው ከተሰማው ህመም በላይ የአባቱን ቃል አምኖ ይቀበላል። በአንድ ወቅት ያጋጠመኝን ልንገራችሁ። ይህቺ ደንበኛዬ ባለቤቷ ከሌላ ሴት ጋር ግንኙነት እንዳለው አወቀች። እሷ ብቻ ሳትሆን ዙሪያ ያሉ በሙሉ አውቀዋል። ባለቤቷ ያደረገውን ነገር እንዳስቆጣት ስትነግረው ያየችው ነገር ተራ መሆኑንና ይቺ ሴት ባይኗ ካየችው ይልቅ የሰማችውን አምና ተቀብላ ከጥቂት ቀናት በኋላ የእርሷን እና የእርሱን ፎቶ በልብ ቅርጽ አድርጋ ፌስቡክ ላይ ለጠፈችው። ለምን ይህን እንዳደረገች ሲጠይቃት በትዳሬ ጣልቃ የገባችው ሴት ደስ አይበላት ብዬ ነው አለችኝ። ህመማቸውን ለመደበቅ የባላቸውን ፎቶ ፌስቡክ ላይ ደጋግመው የሚለጥፉ ሴቶች ወይም የሚስታቸውን ፎቶ ደጋግመው የሚለጥፉ ወንዶች አመዛኙ የዚህ ችግር ሰለባ ሲሆኑ ሁሉም አንድ አይነት ናቸው ማለት አይቻልም፣ ግን የዚህ ችግር ሰለባ ሊሆኑ ይችላሉ። የተወለፈው ፍቅር። በታመመ ቤተሰብ ውስጥ ፍቅር እንዲሁ የሚሰጥ አይደለም። ልጆች የወላጆቻቸውን ፍቅር ለማግኘት ብዙ መድከም ይጠበቅባቸዋል። በታመመ ቤተሰብ ውስጥ ያለው የተዘበራረቀ ግንኙነት ወይም ያደንዛዥ እጽ ተጠቃሚነት የልጁን አካላዊና ስሜታዊ ፍላጎቶችን ለማሟላት አቅምም ሆነ ጊዜ የለውም። እዚህ ቤተሰብ ውስጥ ልጆች የሚያስቡት አባቴ ወይም እናቴ ፍቅር ያልሰጡኝ በእነሱ ችግር ሳይሆን እኔ ተወዳጅና ተፈላጊ ልጅ ስላልሆንኩኝ ነው ብለው ነው። ስለዚህ ለመወደድ ሲሉ የራሳቸውን ፍላጎት ወደ ጎን ትተው ትኩረታቸውን በሙሉ በቤተሰቡ ወይም የወላጆቻቸውን ትዕዛዝና ፍላጎት ላይ ይሆናል። ለዚያም ነው አንዳንድ ሰዎች የራሳቸውን ፍላጎት ረስተው ያፈቀሩትን ሰው ፍላጎት ያሯሩጡ የምታዩት። ለቤተሰብም ሆነ ለወዳጆቻቸው ከአቅማቸው በላይ ገንዘብ ይሰጣሉ፣ መስዋዕትነትን ይከፍላሉ። እነዚህ ሰዎች ግን የሚሉት ይህንን ሁሉ የማደርገው ስለ ፍቅር ብዬ ነው። ፍቅር መስጠትና መቀበል ነው፣ ተደጋግፎ ማደግ ነው። በፍቅር ውስጥ አንዱ ሰጪና ሌላው ተቀባይ ሳይሆኑ ሁለቱም ሸጪዎች ናቸው። በመስጠታቸው የሚደሰቱ ናቸው። የሚሰጡት ስለሚቀበሉ ነው። የሚቀበሉት የሚሰጡትን ነው። በዚህ ምዕራፍ ውስጥ የምናያቸው ሰዎች ግን ራሳቸውን ከዚህ ዓለም አቀፍ ከሆነው የፍቅር ትርጉም ወጥተው ላንቺ ብዬ ነው ይሄንን ማደርገው እያሉ ሰውን በውለታ ማጥመድ የሚፈልጉ ናቸው። ቀደም ባለው ክፍል እንዳየነው የታመመ ቤተሰብ ውስጥ ስናድግ ከምናየው ይልቅ የምንሰማውን ነው ምናምነው። ምናልባት እኮ ሴቷ ትሆናለች ለወንዱ ገንዘብ የምትሰጠውና የምታኖረው መጥቶ ግን እኔ እኮ ላንቺ ብዬ ነው ብንለያይ ትጎጃለሽ ብዬ ነው ሲላት የሰማችሁን ታምናለች። በዚህ ግንኙነት ውስጥ ሴቷ ብቻ ሳትሆን ወንዱም ከታመመ ቤተሰብ የመጣ ነው። ጌዲዮን የተባለ አንድ ደንበኛ የነበረ ከፍቅረኛው ጋር ሲጋጩ በእግሩ ከሳሪስ ኮተቤ ሊገባ ይችላል። ይህ ደንበኛዬ ከሷ መለየቱ ራሱን ሊያጠፋ ብሎ ቤተሰቦቹ ናቸው ያመጡት። በምክክር ወቅት በጣም ነው የሚወዳት፣ ከሷ ተለይቼ መኖር አልችልም ነው ያለኝ። ቀጠለና ደግሞ ብዙ ሀያላን እኮ በፍቅር ምክንያት ሞተዋል ብሎ ነው የጠቀለለልኝ። እንደዚህ ዓለም ያሉ ሀያላንን ለፍቅር ሲባል መስዋዕት መሆናቸውን ኪነ ጥበቡን የነገረው ጌዲዮን ራሱን ለማጥፋት ከአንድም 3 ጊዜ ሞክሯል። ይህ ደንበኛዬ በፍቅር ስም መታመምን መሞትን ልክ እንደሆነ አድርጎ ተቀብሏል። ለፍቅር መታመም ልክ ከሆነ ለምን ወደ ሕክምና ይሄዳል? ለፍቅር ሲባል መስዋዕት ልክ ከሆነ ለምን መኖርን ይመርጣል? ችግሩ ይህ ነው። ለፍቅር ሲሉ ራሳቸውን መስዋዕት ያደረጉ በድራማ በልቦለድ ወይም በእውኑ ዓለም ያሉትን ሰዎች እንደ ጀግና ነው የምንቆጥራቸው። እናጨበጭብላቸዋለን፣ ጀግና እንላቸዋለን። ናቸው ግን የፍቅር ግቡ ራስን ማጥፋት ነው። ፍቅር ራስን ከማጥፋት ሳይሆን ከማኖር፣ ራስን ከመውደድ፣ ራስን ከማክበር ነው የሚጀምረው። እንደውም ጀግንነት ያለው ራስን በመውደድና በማክበር ውስጥ ነው። ፍቅር ማለት መስጠትና መቀበል ነው። ሰጥቶ መቅረት አይደለም። መቀበልም ብቻ አይደለም። ለመስጠት መጀመሪያ አንተ ራስህ ሊኖርህ ይገባል። ኖሮህም ደግሞ ለመፍጠት መቀድ ይኖርብሃል። በመስጠትህ ልትደሰት ይገባል። ራስን ልታዋርድ ሳይሆን ልታከብር ነው የሚገባህ። ራስን ስትወድ ሌሎችንም ትወዳለህ። ምክንያቱም መውደድህን በራስህ ተለማምደኸዋል። አይከብድህም።
ለሌሎች ክብር መስጠት አይከብድህም። ራስን እንድትጠላ፣ ራስን እንድትጎዳ፣ ራስህን በእንባ እንድታርስ አያደርግም። ፍቅር ጎዶሎ አያውቅም። ሰዎች ግን በፍቅር ስም ራሳቸውን ጎድተዋል፣ ራሳቸውን በድለዋል፣ ራሳቸውን አጥፍተዋል፣ ሌሎቹንም አጥፍተዋል። እርሱ ፍቅር ሳይሆን የታመመ ፍቅር ነው። ጌዲዮን እኛ ቢሮ የመጣው እርሱን ፍቅር በሚጠራውና በእውነታው ግን በታመመ ፍቅር የተነሳ ነው። በዋነኝነት የሚጠቅሳቸው ኃያላንም እርሱ ለፍቅር ሲሉ ይበል እንጂ ራሳቸውን ያጠፉት በታመመ ፍቅር የተነሳ ነው። እንዲህ አይነቱን የፍቅር ህይወት እኮ ሁላችንም አልፈንበታል። ለዚህ አይነቱ የፍቅር ህመም ማስታገሻ ይሆናል ብለን ሙዚቃና ፊልምን ተጠቅመናል። በእውነቱ ግን ፊልም፣ ሙዚቃና ልብ ወለዶች እውነቱን በማሳየት ፋንታ ትክክለኛውን የፍቅር ትርጓሜ እንድንረዳ በሩን ተዘግተውብናል። እነሱ የፈጠራ ዓለማት ናቸው፣ ምናብ ወለድ ናቸው። ይሁነኝ ተብሎ ተደራሲያን እንደማሉለባቸው የተሰሩት። ለዚያም ነው እኛ የማልንባቸው፣ ችግሩ ግን እንደማለለን መቅረት አለመቻለችን ነው። እውነታው እንደ ሳሙና አረፋ ይሆናል፣ ይታያል ግን አይጨበጥም። ፊልም፣ ሙዚቃ፣ ልብ ወለድ ህብረተሰብን የሚፈጥሩ እጅግ አስፈላጊ ጥበባት ናቸው። ፍቅር ላይ ሲመጣ ግን እነሱ የሚነግሩንን እውነቱን እንድንጋፈጠው የሚያደርገን ይሆናል። እንደ ጌዲዮን አባባል ብዙ ኃያላን እኮ በፍቅር ሲሉ ራሳቸውን አጥፍተዋል ብለን ጀግንነታቸውን እንድንመሰክር የሚያደርጉን ኪነ ጥበባት ናቸው። ቤታችን ያጋጠመን እጃችን ላይ ያለው ፍቅር ደግሞ ሌላ ነው። እገሌ አይሳሳትም ይለናል አይምሯችን። ድምጻዊቷ እኮ ታዋቂ ናት፣ ደራሲው ዘና ያለ ነው፣ ተዋናዩ ሀገር ያጨበጨበለት እገሌ ነው ይለናል አይምሯችን። የኪነ ጥበብ አንዱ ምትሃት ያየኸውንና የሰማኸውን ለአፍታም ቢሆን ፈጠራ ነው ብለህ እንዳታስበው ማድረግ ነው። ኦቴሌ ቲያትር በመላው ዓለም ላይ ሲታይ ኢያጎ ላይ ጫማ ከመወርወር ሽጉጥ እስከ መተኮስ ተደርሷል አይደል? እዚያ ደግሞ እኛም ሀገር ሱራፌል ጋሻው ሲሰራው ተሰድቧል፣ ተጭሆበታል። የሆነ ነገር ሳይወረወርበት አይቀርም። ሰው እውነት ላልሆነ ደራሲው ከምናቡ ለፈጠረው ልብ ወለድ ስራ እንዲህ መሆን ነበረበት። የኪነ ጥበብ ምትሃት የምንለው ይህንን ነው። ተመልካቹ እውነት ነው ብሎ እንዲያይ ማስቻል የከናውያኑ ኃላፊነት ነው። በዚያ ውስጥ ግን እውነቱ ይዛባል። ፈጠራው እውነት መምሰሉ ቀርቶ እውነት ሆኖ እንዲታይ ያደርጋል። በልጅነታችንና በአስተዳደጋችን የታመንበትና የስነ ልቦና ህመም የሆኑብንን ጉዳዮች እንደ ችግር ቆጥረን በትክክል እንድናስበው ፊልሞችና ሙዚቃዎች መንገድ ይዘጉብናል። ካንተ ውጪ አልኖርም፣ ያላንቺ ህይወት የለኝም የሚሉ ቃላቶች የሰማናቸው ከሰዎች አንደበት ሳይሆን ከሙዚቃዎች ነው። ካለ ዘፋኙ ደግሞ ዘፋኙንና የምንወደውና የምናምነው ይሆናል። እርሱ ካለ አለ ነው የምንልለት ይሆናል። መቼም እገሌ ነው የዘፈነው፣ ገጣሚው ደግሞ እገሌ ነው፣ እነገሌ በሰራው ላይ ተሳትፈውበታል። እነዚህ ሁሉ አልፎና በእነዚህ ሁሉ ታይቶ ከመጣ እውነት ቢሆን ብለን የምንቀበለው እውነት ነው ስላለን እኮ ነው ሙዚቃውን ስንሰማው የምናለቅሰው። ድራማ ስንሰማ ሆድ የሚብሰን ደራሲው አንተ ድራማ ወይም መጽሐፍት እንደምጽፈው ወንበር ላይ ተቀምጦ ጠረጴዛ ላይ የጻፈው እንደሆነ አድርገን ስለማናስብ እኮ ነው። ከያንያኑ ሙሉ አድርገን ስለምንቀበላቸው መዳን ያለበት ስሜት እንዳይድን እናደርገዋለን። እንደውም ጭራሽ የታመመው የስሜታችን መጠን እንዲያድግ ማበረታቻ እንሰጠዋለን። ስሜቱን ዘፈኑ አይደለም የፈጠረው፣ ነገር ግን በራሱ መንገድ የመጣውን የታመመ ስሜት እንዳይሽር፣ እንዲጥር፣ እንዲያድር ያደርገዋል። በፍቅር ስም ዓለማችን ላይ ሀገራችን ውስጥ ቤታችን የሆነው ብዙ ነው። በፍቅር ስም ሰዎች ይገደላሉ፣ በፍቅር ስም ሰዎች ይዋጋሉ፣ በፍቅር ስም ሰዎች በራሳቸው ላይ ያልተገባ እርምጃ ይወስዳሉ፣ ይታመማሉ፣ ይጎሳቆላሉ፣ ሀብትና ንብረታቸውን ሳይቀር አሳልፈው ይሰጣሉ። ይህ ሁሉ በፍቅር ስም የሚሆን ነው። በፍቅር ስም እኛ ይህንንና ከዚህም በላይም ልናደርግ እንችላለን። ዋናው ቁም ነገር ግን ፍቅር ይህንን አያደርግም። ፍቅር ማለት ከመልካም ስሜቶች ዝርዝር ውስጥ አንዱ ነው። ከመልካም ስሜቶች ዝርዝር ውስጥ ከተቀመጠ ደግሞ የሚያሳድገን ከፍ የሚያደርገን እንጂ የሚጎትተን አይሆንም። እንባችንን የሚያስብልን እንጂ የሚያባብስ ሊሆን አይገባውም።
ባለፉት ዓመታት የምክክር ጊዜ በፍቅር ስም የሞቱ፣ የተገደሉ፣ የጎዱ፣ የበደሉ ሰዎች ይህን ሁሉ ያደረጉት በፍቅር ስም ይሁን እንጂ በፍቅር አይደለም። ለፍቅር የምንሰጠው ትርጓሜ በንግግሩም በኪነ ጥበቡም ተብሎ በተሳሳተ ሁኔታ ነው የሚገለጸው። ወንድየው ቀናው ብሎ በሴቷ ላይ ብዙ ጉዳት ሊያደርስ ይችላል። ሴቷም ወንዱ ላይ አካላዊ ጉዳት አታድርስ እንጂ ስሜታዊና ስነ ልቦናዊ ጉዳት ልታደርስ ትችላለች። በቅናት ተነሳስተው ነው ይህን የሚያደርጉት። አሳዛኙ ክፍል አንዳንድ ጊዜ በራሳቸው በተጠቂዎች ጭምር ቅናት ነው፣ ስለሚወደኝ እኮ ነው፣ ፍቅሩ ላይ ድረስ ነው ይላሉ። ራሷ ሴቷ ናት ለወንዱ ቅናት በተሳሳተ መልኩ ድጋፍ የምትሰጠው። እሺ ቅናት ይሰማው፣ ጤናማ ስሜት ነው ሊባልም ይችላል። ግን መግቢያ መውጫ ሲያሳጣት፣ አሲድ ሲደፋባት፣ ሲገላት ወይም በስለት ሲወጋትም ይህም ቅናት ስለሚወደኝ ነው ስለሚያፈቅራት ነው መባል የለበትም። የሚደበድበኝ እኮ ስለሚቀና ነው፣ ደግ እኮ ነው ብታዩ፣ አቤት እንዴት ሰጥቶ እንደማይጠግብ እያለች ተሳስታ እርሱንም የምታሳስት ተፈቃሪ አለች። ወንዱም ላይ እንደዛው አንድ ቀን ትገድለኛለች እያለ ቅናቷን የፍቅር ምልክት አድርጎ የሚያኖር ወንድማም አለ። ብረትና ስንዴውን ነው አብረን እየቀላቀልን ያለ ነው። ሕክምና የሚያስፈልገውን ችግር ነው የጤነኝነት ምልክት አድርገን እየገለጽ ነው ያለ ነው። በቅናት የተነሳ ቲጂ በሁሉ ነገሯ ደግ ናት፣ ግን ቅናቱ አስቸገረኝ፣ እንደው ፍቅሯን የምትቀንሽበት መንገድ ካለ እባክሽ ብሎ የጠየቀኝም ባል አለ። በእኛ እምነት ይህ ፍቅር አይደለም፣ ህመም ነው፣ መታከም እንጂ መቀነስ ያለበት አይደለም። በጣም ስለሚወደኝ ነው እኮ ከቤት እንዳልወጣና ዘመዶቼ እንዳላገኝ የሚያደርገኝ። ሴቷ በጣም ስለምታፈቅረኝ እኮ ነው ጓደኞቼን እንዳገኝ ማስፈልገው ወንዱ። በወንድም ሆኖ በሴቷ ቤት ውስጥ ግን ጤናማ ፍቅር አይደለም ያለው፣ የታመመ ፍቅር ነው። ባለማወቅ ወይም በመልመድ እንደ ጤናማና የተለመደ የፍቅር አይነት አድርገው ይገልጹታል እንጂ በሁለቱም ቤት ያለው ፍቅር ጤናማ አይደለም። ቲጂ ባለቤቴ እኮ ነው በጣም የሚወደኝ፣ እኔን ማጣት አትፈልግም፣ ዘመዶቼ እኔን መክረው የሚያስቀሩኝ ስለሚመስላት እንዳገኛቸው አትፈልግም የሚሉ ከአንድም በላይ የሆኑ ደንበኞች አጋጥሞኛል። ወደ ሕክምና ወይም የስነ ልቦና ባለሙያዎች መሄድና መታከም ያለበት ችግር ነው። እዚህ ቤት ከገባው ባልም ሚስትም ግን ባለማወቅ ህመሙን የፍቅር ምልክት አድርገው ይኖሩበታል። እንዲህ ያሉ ያልታወቁ ህመሞች ናቸው በሂደት አድገው አንድ ቀን አንዱ በሌላው ላይ ካራ እንዲያነሳ የሚያደርጉት። በፍቅር ስም ብዙ ደም ፈሷል፣ አካል ጎድሏል፣ ማንነትና ክብር ጠፍቷል፣ ቤተሰብ ፈርሷል። በፍቅር ስም ግን ፍቅር ሳይሆን ቀደም ሲል እንደገለጽ ነው ጌዲዮን በፍቅረኛው ምክንያት ከአንድም 3 ጊዜ ራሱን ሊያጠፋ ሞክሯል። ጌዲዮን በሶስተኛው ጊዜ ራሱን ሊያጠፋ ሲሞክር ቤተሰቦቹ አይተው አተረፉት። እናት አለቀሰች፣ ቤተሰቡ ሁሉ ተጫጫሁ። ከዚያ ቤተሰቡ ተሰብስቦ ለምንድን ነው እዚህ ውሳኔ ላይ የደረስከው አሉት። እኔ ወዳታለሁ፣ እሷ ደግሞ አልፈልግህም አለችኝ አለ። እናት በመጀመሪያ ልጅቷ ጋር ሄደው እግሯ ላይ ወድቀው ለመኗት። እሷ በጭራሽ አለች። በልጅቷ በኩል የተሞከረው ስላልተሳካ በድጋሚ እንዳያደርገው የስነ ልቦና ባለሙያዎች ጋር መውሰድ የተሻለ መፍትሄ እንደሆነ አውቀው ነው የመጡት። በመጀመሪያ ከጌዲዮን ጋር ያደረግነው እንዲረጋጋና ነገሮችን በጤናማ አይምሮ እንዲያስባቸው የተረጋጋ ሁኔታን መፍጠር ነው። ይህንን ማድረግ ቀላል የማይባል ጊዜ ወስዶብናል። ከተረጋጋ በኋላ ደንበኛዬ እንደነገረኝ ምን ገጥሞታል መሰለ? ጌዲዮን በልጅነቱ በጣም የሚወዳቸው አባት፣ 2 ወንድምና እህቶች ነበሩት። 7ኛ ዓመቱ ላይ በጣም የሚወዳቸው አባቱ ሞቱ። እናት የቤት እመቤት ስለሆኑ በምን ሁኔታ ቤተሰቡን መምራት እንዳለባቸው ስለማያውቁ እዚህ ቤተሰብ ውስጥ ብዙ የተመሰቃቀሉ ሁኔታዎች ተፈጠሩ። እናት ገቢ ስላልነበራቸውና ልጆቹን ማሳደግ ስላልቻሉ 2ቱን ሴቶች ለአንድ ዘመድ፣ ቀሪዎቹን 2ቱን ወንዶች ደግሞ ለሌላ ዘመድ እንዲያሳድጉላቸው ሰጧቸው። ይህ ልጅ ስታየው መጀመሪያ አባቱን በህይወት አጣ፣ ቀጥሎ እናቱን አጣ፣ ቀጥሎ 2ቱን እህቶቹን አጣ፣ ቀጥሎ ደግሞ እርሱና ወንድሞቹ የወሰዳቸው ዘመድ 2ቱንም ማሳደግ አልችልም አሉና ወንድሙን ለሌላ ዘመድ ሰጡት። ወንድሙ አጣ ማለት ነው። እርሱ ባደገበት ቤተሰብ ውስጥ ልብስም ምግብም
ከሌሎቹ የተረፈው ነው የሚሰጠው። ምግብም እንደ ነገሩ ነው። ጌዲዮን እልህ ያዘኝ አለ። ይህን ሁሉ ምስቅልቅል መለወጥ የሚችለው ራሱን በትምህርት ሲያበለጽግ መሆኑን ስለተረዳ መማር ለድርድር የማይቀርብ የህይወት ጉዳዩ አድርጎ ያዘው። እንዳሰበውም በትምህርቱ ጎልቶ የሚታይ ልጅ ሆነ። 9ኛ ክፍል ሲገባ ከአንዲት ቆንጆ ኮረዳ ጋር ይቀራረባል። እፎይ አንድ የማምነው ሰው አገኘው አልኩ ይላል። አባቱን፣ እናቱን፣ ቤተሰቦቹን አጥቶ ይቺ ልጅ ናት በቅርቡ ያለችውና የሆዱን ሊያወራት የምትችል ብቸኛ ልጅ። ይቺም ልጅ ግን እንዴት እንደሆነ ሳያውቀው እዚያው ክፍላቸው ውስጥ ካለ አንዱ ጎረምሳ ጋር ፍቅር ይዛትና ጌዲዮንን አልፈልግህም ትለዋለች። እንደገና ሌላ ማጣት በህይወት ውስጥ መጣ ማለት ነው። 4ኛ ወይም 5ኛ መጣት። ከዚያ ህይወት ቀጠለና ዩኒቨርሲቲ ገባ። ዩኒቨርሲቲም ሌላ ፍቅረኛ ያዘ። እርሷም በማያውቀው ምክንያት እየሸሸችው ትመጣለች። እንደገና ሌላ ማጣት። ከዩኒቨርሲቲ ከወጣ በኋላ እፎይ ህይወቴን ማሸነፍ ቻልኩ ብሎ እናቱን ማገዝ ጀመረ። እህትና ወንድሞቹም ደረሱ። የፈረሰውን ቤተሰብ እንደገና መቋቋም ቻለ ማለት ነው። ከዚያ በኋላ ይቺ ራሱን ለማጥፋት ሙከራ ያደረገባትን ልጅ ተዋወቃት። ጌዲዮን ለፍቅረኛው ደውሎ ስለ ልጅቷ ስልክ ካላነሳች ወይም ትንሽ ዝም ካለች በጣም ነው የሚናደደው። ሰውነቱ ይንቀጠቀጣል፣ በጣም ይበሳጫል። አንድ ዕለት ፍቅረኛው ጋር ደውሎ ስልክ ሳታነሳ ስትቀር እየበረረ ቢሮዋ ሄዶ እሷ ትልቅ ድርጅት ነው የምትሰራው። ጌዲዮን በስሜት ተመልቶ ጥበቃውን ገፋታቶ ነው የገባው። ጭንቅላት ውስጥ ያለው ከሌላ ወንድ ጋር ትሆናለች ወይም ጥላኝ ትሄዳለች የሚል ሀሳብ ነው። ቢሮዋ ሲደርስ ግን ስልኳን ቻርጅ ልታደርግ ሰግታው ያገኛል። ፍቅረኛው ይህን ሁሉ ከምትችለው አቅም በላይ ስለሆነባት ካንተ ጋር መቀጠል አልፈልግም እንለያይ ትለዋለች። ሂጂ የምፈልጋቸውን ሰዎች ማጣት ለኔ አዲስ ነገር አይደለም። ይችንም ልጅ ማጣት ለምን አዲስና የማልችለው እንደሆነብኝ አላውቅም አለ። ጌዲዮን ይችን ልጅ ማጣቱ በራሱ የጎዳው መስሎት ነው የተሰማው። ይችን ልጅ ማጣት አዲስና የማይችለው ሆኖበት አይደለም። እርሱ እንደሚለው ፍቅረኛውን ማጣቱ የጎዳው እሱ እንደሚያስበው ከሌሎቹ እሷ በርጥ አይደለም። እሱ የተጠራቀመው የአእምሮ ቁስለቱ ውጤት ናት። ይህ ስሜቱ አባቱን በሞት እናቱና እህቱን ደግሞ በኑሮ ፍቅረኛውን በመለየት ከማጣቱ ጋር በቀጥታ የተያያዘ ነው። የእሷ ጉዳይ የዛሬ ብቻ አይደለም። በ7 ዓመቱ አባቱ በሞት ከመነጠቁና ቤተሰቡ ከመፍረሱ ጋር ይገናኛል። ውስጡ ያላወቀውና የማጣትና የፍርሃት አለበት። ፍቅረኛው ስልክ ባለማንሳቷ ከቢሮ ወጥቶ ቢሮዋ ድረስ የሄደው በዚህ ፍርሃት ተገፋፍቶ ነው። እርሱ ማጣት አዲስ አይደለም፣ ለምን እዚችኛዋ ላይ አዲስ ሆነብኝ ነው ያለው። ውጤቱ ግን በግልባጭ ይችኛዋ ላይ ጉዳቱ ያበረታባት ማጣት አዲስ አለመሆኑ ነው። አዲስ ስላልሆነ የተለማመደው መስሎታል። ግን መለማመድ ሳይሆን ይበልጥ ፍርሃት ውስጥ ነው የከተተው። ያ ፍርሃት ነው ዛሬ ራሱን ለማጥፋት እስኪነሳ ያደረሰው።